ሰዎች ቀጣዩን እርምጃችሁን መተንበይ በሚችሉበት ቅጽበት እናንተን መቆጣጠር እንደሚጀምሩ አስተውላችሁ ታውቃላችሁ? እንዴት እንደሚያስቆጧችሁ ያውቃሉ። ራሳችሁን እንድትጠራጠሩ ሊያደርጓችሁ እንደሚችሉም ጭምር። ነገር ግን የማትገመቱ ስትሆኑ ዓለም እናንተን ዝቅ አድርጎ ማየት ያቆማል። ሰዎች መቆጣጠር የማይችሏቸውን ሰዎች ይፈራሉ። እውነታውም ኃይል የሚጀምረው እናንተ መተንበይ ስታቆሙ ነው። ዛሬ ወደ አለመተንበይ ሳይኮሎጂ በጥልቀት እንገባለን። ሕይወታችሁን፣ አይምሯችሁንና እጣ ፈንታችሁን እንደገና መቆጣጠር እንድትችሉ የሚያግዛችሁን ሳይንሳዊ ጥናቶችን፣ የሰው ልጅ ባህሪንና ስልቶችን እንመረምራለን። እስኪ የመገመት አለመቻል ኃይልን እንይ። በቀላል ታሪክ እንጀምር። እስከዛው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በአንድ ወቅት የማይበገር የቼስ ተጫዋች ነበር። ሁሉም ሰው እንቅስቃሴዎቹን፣ ስልቶቹንና ዘይቤዎቹን አጥንቷል። ተቃዋሚዎቹም እያንዳንዱን ጨዋታ እንዴት እንደከፈተ፣ በጫና ስር እንዴት ምላሽ እንደሰጠ፣ በቦርዱ ላይ እንዴት እንደተቀመጠ እንኳን እያስታወሱ ለዓመታት ይመለከቱት ነበር። ቅርጾቹን፣ ዜማውን፣ አመክንዮውን ያውቁ ነበር። ይህም የእርሱ ስህተት ነበር። ምክንያቱም ሰዎች ሊተነብያችሁ ከቻሉ ሊዘጋጁላችሁ ይችላል። ከዚያም አንድ ወጣት የማይታወቅ ተፎካካሪ መጣ። ጸጥ ያለ፣ ትሁት፣ የድል ሪከርድ የሌለው። ሁሉም በ10 ደቂቃዎች ውስጥ እንደሚሸነፍ ጠብቀው ነበር። ግን ጨዋታው ሲጀመር እንግዳ ነገር ተከሰተ። ወጣቱ ከዚህ በፊት ሌሎች ይጫወቱ እንደነበር አልተጫወተም። እንቅስቃሴዎቹ የተዝረከረኩ፣ ምክንያታዊ ያልሆኑ፣ ሞኝነት ጭምር የሚመስሉ ወይንም እንደዛ አስበው ነበር። ያለምንም ግልጽ ምክንያት ቁርጥራጮችን መስዋዕት አደረገ። በጫና ውስጥ ፈገግ አለ። በሐሳብ እንደነጎደ ሰው ለረጅም ጊዜ ቆመ። ታዳሚዎቹ በሹክሹክታ እርሱ ተጨንቋል በጣም አሉ። ዋናው ተፋላሚም ፈገግ አለ። እንደሚያሸንፍ እርግጠኛ ነበር። ነገር ግን ቀስ በቀስ የሆነ ነገር መለወጥ ጀመረ። ቦርዱ እንግዳ ሆነ። የአዛውንቱ ፓተርኖች ከእንግዲህ አይስማሙም። አንድ እንቅስቃሴ በተነበየ ቁጥር ወጣቱ ተጫዋች ተቃራኒውን አደረገ። ትርምስ የሚመስል ነገር ግን በእውነቱ ስትራቴጂ ነበር። በእንቅስቃሴ ያልተጠበቀ ነገር ልምድን መቆጣጠር ጀመረ። ከ43 እንቅስቃሴዎች በኋላ ወጣቱ ተጫዋች አሸነፈ። ጋዜጠኞች ወጣቱ ተጫዋች እንዴት እንዳደረገው ሲጠይቁት እንዲህ ብሏል። ሁሉም ሰው እንዴት እንደሚያሸንፍ አጥንቷል፣ እኔ ደግሞ እንዴት እንደሚያስብ አጥንቻለሁ አለ። ይህ የማይገመት የመሆን ዋና ነገር ነው። በዘፈቀደ ሳይሆን በማይነበብ መልኩ፣ በእድል ሳይሆን ንድፍን በመጣስ አሸንፏል። የማይገመት ማለት የሞኝነት ነገሮችን ማድረግ ማለት አይደለም። ሰዎች እንዴት እርምጃ እንድትወስዱ እንደሚጠብቁ መረዳትና ከዚያም በብልህነት መስራት ነው። ልትገነዘቡት የሚገባው ነገር ሕይወት አንድ ናት። ዓለም የእናንተን ምላሾች ያጠናል። ለሽንፈት፣ ለግፊት፣ ለመቃወም ወይንም ለስድብ እንዴት ምላሽ እንደምትሰጡ እና ባህሪያችሁ ሊገመት የሚችል ሲሆን ጠላቶቻችሁ እንቅስቃሴያቸውን ሊያቅዱ ይችላሉ። ነገር ግን በፍርሃት ሳይሆን በትዕግስት ጨዋታውን ትቀይሩታላችሁ። ኃይል የሚሰራው በዚህ መንገድ ነው። ድምፅን ከፍ አድርጎ በመጮህ ሳይሆን በተለየ መንገድ በማሰብ ነው። ምክንያቱም በሚገመቱ ንድፈ ሐሳቦች ምላሽ መስጠት ካቆሙበት ቅጽበት እንደዛ ወጣት የቼስ ተጫዋች ጸጥተኛና ስትራቴጂካዊና ለመቆጣጠር የማይቻል ትሆናላችሁ። በ1948 ዓ.ም የስነ ልቦና ባለሙያ የሆነው ቢኤፍ ስኪነር ከወፎች ጋር እንግዳ የሆነ ሙከራ አካሂዷል። ቢኤፍ ስኪነር በዚህ ኤክስፐሪመንት የአንድን ጥያቄ መልስ ለማወቅ ጓጉቶ ነበር። ባህሪን የሚቆጣጠረው ምንድን ነው? አመክንዮ ወይንስ ንድፍ? ስለዚህ ቀላል ግን አስደናቂ ሙከራ አደረገ። ጥቂት ወፎችን ወስዶ እያንዳንዱን በትንሽ ሳጥን ውስጥ አስቀመጠ። በኋላ ላይ ይህ ሳጥን የስኪነር ቦክስ በመባል ስም ወጥቶለታል። ታዲያ በሳጥኑ ውስጥ ጫን ሲሉት ምግብ የሚጥል ትንሽ ማሽን ነገር አስቀመጠ። ማንሻውን ሲጫኑ ምግብ እንደሚያገኙ ለመዱ። ይህ ሊተነበይ የሚችል ምክንያትና ውጤት ነው። ነገር ግን ስኪነር አንድ ነገር ለመቀየር ወሰነ።
ማሽኑን ምግብ በዘፈቀደ ጊዜያት እንዲለቅ ፕሮግራም አደረገው። ሙሉ በሙሉ ሊገመት በማይችል ሁኔታ ምንም አይነት ንድፍ አመክንዮም የለም። አንዳንድ ጊዜ ምግቡ ከ1 ሰከንድ በኋላ ይወድቃል። አንዳንድ ጊዜ ደግሞ ከ10 ሰከንድ በኋላ ይወድቃል። አንዳንድ ጊዜ ደግሞ ለብዙ ደቂቃዎች ጨርሶ አይወድቅም። በመጀመሪያ ላይ ወፎቹ ግራ ተጋብተው ነበር። ዞሩ፣ ጠበቁ። ግን ከዚያ በኋላ አንድ እንግዳ ነገር ተከሰተ። አንድ ወፍ ምግቡ ከመታየቱ በፊት በክብ ቅርጽ ዞረና ምናልባት እንደገና ብሽከረከር ምግቡ ይመጣል ብሎ አሰበ። ሌላ ወፍ በጥቂት ሰከንዶች የሳጥን ጥግ መምታት ጀመረ፣ ይህ ዘዴ እንደሆነ እያሰበ። ብዙም ሳይቆይ እያንዳንዱ ወፍ የራሱን አጉል እምነት የሚያንጸባርቅበት ስርዓት አዘጋጀ። አንደኛው ጭንቅላቱን መነቅነቅ ቀጠለ፣ ሌላኛው ክንፎቹን ማወዛወዝ ጀመረ፣ ሌላኛው ደግሞ ከመዞሩ በፊት መንቆሩን ግድግዳ ላይ 3 ጊዜ መታ። በዘፈቀደ ላይ ተመስርተው የባህሪ ፓተርን እየፈጠሩ ነበረ። ድርጊታቸው ሽልማቱን እንደሚቆጣጠር በማመን ስኪነር የሚከተለውን ውጤት አገኘ። ሽልማቶች በዘፈቀደ ሲመጡ እንስሳት ወይንም ሰው አጉል እምነት ወይም የተቀረጹ ባህሪያትን ይለማመዳሉ። ውጤትን ለመቆጣጠር ተስፋ ያደርጋሉ። ይህ የዘፈቀደ ወይም የተቆራረጠ ማበረታቻ ይባላል እና ባህሪን ለመቅረጽ በጣም ኃይለኛ ከሆኑ መንገዶች አንዱ ነው። ተመሳሳይ መርህ በነባራዊው ዓለም ላይ ይሰራል። ሰዎች እንደ ወፎች ናቸው። በተደጋጋሚ ንድፈ ሐሳቦች ውስጥ ተጠምደዋል፣ ያልተጠበቁ ሽልማቶችን እያሳደዱ። ያልተጠበቁ ሽልማቶች ባህሪን ሊቆጣጠሩ ይችላሉ፣ ነገር ግን ያንን ንድፍ መረዳት ነፃነት ይሰጣቸዋል። ለዘፈቀደ ሽልማቶች ምላሽ መስጠት ስታቆሙና በምርጫ እርምጃ መውሰድ ስትጀምሩ ዲሲፕሊን፣ ትኩረትና የአእምሮ ኃይል ታገኛላችሁ። በህይወት ውስጥ የማይገመትና የማይናወጥ የመሆን መሰረት ይህ ነው። ያልተጠበቀ ነገር ሊቆጣጠራችሁ የሚችል ከሆነ ያልተጠበቀ ነገርን መቆጣጠር ነፃ ሊያወጣችሁ ይችላል። ተግባሮቻችሁን በዓላማ መምረጥ ስትጀምሩ ውጤታማ ትሆናላችሁ። ስለዚህ ከወፎቹ የተገኘው ሙከራ ስለ እነርሱ አይደለም፣ ይልቁንም ስለ እናንተ ነው፣ ስለ ሰዎች። የዘፈቀደ ሽልማቶች ስሜታችሁን፣ ትኩረታችሁንና ማንነታችሁን እንዲቆጣጠሩ መፍቀድ ምን ያህል ቀላል እንደሆነ፣ ነገር ግን ያልተጠበቀ ነገርን ስትረዱ ትጠቀሙበትና ነፃ ትወጣላችሁ። ለመከተል ሳይሆን ለመምራት ነፃነት ይኖራችኋል። ምክንያቱም በመጨረሻ ያልተጠበቀ ነገር ሌሎችን ግራ ማጋባት ብቻ አይደለም፣ ማንም እንዲገምታችሁ አለመፍቀድ ነው። መገመት አደገኛ የሆነው ለምን ይመስላችኋል? መገመት ደህንነቱ የተጠበቀ ሆኖ ሊሰማችሁ ይችላል። ምቾትና የዕለት ተዕለት እንቅስቃሴ ይሰጣችኋል። ነገር ግን ምቾት እድገትን ይገድላል። ሁልጊዜ በተመሳሳይ መንገድ ምላሽ የሚሰጡ ሰዎች ሲተቹ ይናደዳሉ፣ ችላ ሲባሉ ዝም ይላሉ፣ ሌሎች ሲሳካላቸው ይቀናሉ። ለመነበብ ቀላል፣ ለመታለልም ቀላል፣ ለማሸነፍም ቀላል ናቸው። የሚገመተው ሰው በምላሾች ውደት ውስጥ ይጠመዳል። ነገር ግን የማይገመተው ሰው ከስሜት ሳይሆን ከዓላማ ነው። የማይገመት ሰው ማለት ምላሽ ከመስጠቱ በፊት ማሰብ የሚችል ነው። ሰዎች ቁጣ ሲጠብቁ በዝምታ ማስደንገጥ ማለት ነው። ትርምስ ሲጠብቁ መረጋጋት፣ እናንተ እንድትወድቁ ሲጠብቁ ትኩረት በማድረግ ውጤት ማምጣትና ራስን መለወጥ ነው። በዚህ ቪዲዮ የማይገመት ሰው መሆን እንዴት እንደሚቻል በጥቂቱ አይተናል። በጣም ብዙ ሳይንሳዊ ጥናቶች አሉ። ከነዛ መካከል ሁለቱን ነው ያየነው። መተንበይ አለመቻል ትርምስ አይደለም። ሚስጥራዊ ሰው ሆኖ የተረጋጋ መሆን፣ ረጋ ያለ ሰው ሆኖ ኃይለኛ መሆን፣ ዝምተኛው ሆኖ ግን ችላ ለማለት የማይቻል መሆን ጥበብ ነው። ስለዚህ በቀጣይ ጊዜ አንድ ሰው የሚቀጥለውን እርምጃችሁን ለመተንበይ ሲሞክር ፈገግ በሉ፣ ቆም በሉና አስደንቋቸው። ምክንያቱም ሰዎች እናንተን መተንበይ ሲያቆሙ እናንተን ማክበር ይጀምራሉ እና ያ ደግሞ ያለመገመት ውጤት ነው። ቪዲዮውን እንደወደዳችሁት እምነቴ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።